عليكم ورحمة الله وبركاته. الله سبحانه وتعالى ስለ እዝነቱ በምሳሌያዊ መንገድ ከነገረን ነገሮች መካከል እዝነቱ ማከማቻ ወይንም መጋዘን ስቶር እንዳለው በመግለጽ ነው ማለት ነው። ለዚህም ማስረጃው በሱረቱ ሷድ አላህ ስብሐነሁ ወተዓላ ምን ይላል? እንደምታዩት ከስር ባለው አያ አመ ኢንደሁም ኸዛኢኑ ረሕመቲ ረቢከ ለዐዚዚል ወኻብ ይላል። ያ ረሱላላህ አም ይልቁንም ኢንደሁም እነሱ ዘንድ ነው እንዴ? የመካ ቁረይሾች ዘንድ ነው እንዴ? ኸዛኢኑ ማከማቻው ስቶሩ ረሕመቲ ረቢከ የጌታ የእዝነት ማከማቻ ዊችዝ አላህ ስብሐነሁ ወተዓላ ለሰው ልጆች የሚሰጠውን ነገር ኒዕማ በአጠቃላይ ጤንነት ሊሆን ይችላል፣ ልጅ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ በአጠቃላይ የምንበላው አጠቃላይ ነገር በሙሉ እዝነት በሚል ገለጸው ማለት ነው። ምክንያቱም በእዝነቱ ነው የሚሰጠው፣ ምንም ነገር አስገድዶ ሳይሆን አላህ አዛኝ ስለሆነ ነው ለሰው ልጆች ያህን የሚሰጠው። ስለዚህ ያህን ለሰው ልጆች የሚሰጣቸውን ኒዕማዎች በሙሉ እዝነት በሚል ነው የሚገልጸው። ምክንያቱም አላህ ለሰው ልጆች በእዝነቱ የሚሰጠው ስጦታ ስለሆነ ማንም አስገድዶት ምንም ነገር ከነሱ ፈልጎ ሳይሆን ማለት ነው። ስለዚህ እንደምታዩት ኸዛኢኑ ረሕመቲ ረቢከ ያለውን አላህ በሌላ አያ ደግሞ ረሕመትን ያስቀረውና ኸዛኢኑ ረቢከ በሚል ይገልጸዋል። የጌታ መጋዘን አመ ዒንደሁም ኸዛኢኑ ረቢከ በሱረቱ ጡር ምዕራፍ 52 አንቀጽ 37 ላይ አመ ዒንደሁም ኸዛኢኑ ረሕመቲ ረቢከ የተባለውን ኸዛኢኑ ረቢከ የጌታ ኸዛኢን የጌታ መጋዘን። ያ የጌታ መጋዘን ምንድን ነው? የእዝነቱ መጋዘን ነው። በእዝነቱ አማካኝነት ለፍጡራኖቹ የሚሰጥበት ስቶሩ ነው ማለት ነው። ኢንሻአላህ የሚቀጥለው በሌላ ትምህርት መለሳለን። ሰላም አለይኩም ወራህመቱላሂ ወበረካቱ።